ያውቃል አንድ ፈጣሪ ምንም የሚያስተማምንን ነገር ስለሌለ ገና ስፔሻሊ ሲባል ሮጠን ባንወጣ ጆሮ ሰተን ብናዳምጥ የሰማነውን ለሰው ሼር ብናደርግ የሆነ ሀቢባ ብቻ ያለችም ግዴታ ትልልቅ ሚዲያዎች ቢናገሩ ስለ እነዚህ ልጆች ስለ ስፔሻል ልጆች አንዳንድ ነገር ቢሰጡ ለሰው ትምህርት ቢከፈት ሰው ልክ የሆነ ትምህርት ቤት ውስጥ ህጻናቶች ራሱ እየተማሩ ኖርማል ትምህርት ቤት ውስጥ ራሱ ይሄ ነገር ቢሰጥ ተገሎ ይቆማል። ህጻናቶችም እየተኮተኮቱ ምን እንደሆነ ያውቃሉ። እና ፕሊስ ቤተሰብ ታፕታፕ አርጎ ኮፒ ሊንክ አርጎ ያው ነገረኞች አይጠፉም እና ፕሊስ በፈጣሪ ታፕታፕ አርጎ እና ይሄንን ብናደርግ እኛ ብዙ እናቶች እናተርፋለን። ዶክተሮችን ብዙ እናቶችን ታተርፋላችሁ። እናንተን እየጃጀው ወይ እንትን እያልኩ አይደለም እና ማናችንም ፍጹም አይደለንም። ሁላችንም በየደቂቃ ስህተት እንሰራለን እና በጣም አመሰግናለሁ ስለመጣችሁ ሁላችሁንም እጅግ አድርጌ አመሰግናለሁ። ሀቡዬ ቤትሽን ከፍተሽ እንደዚህ እንድንተነፍስ ስላደረግሽኝ አመሰግናለሁ። እኔ ጥያቄ ዶክተሮችን ጠይቁ፣ አትፍሩ፣ ውጡ። ምንም ያሸማቀቅ ነገር የለም። እግዚአብሔር አምኖ ፈቅዶ ወዶ የሰጠንን ልጆች ማንም ሊያሸማቅቀን አይችልም። ማንም አንገት ሊያስደፋን አይችልም። ሁሉም ሰው ነው። መጀመሪያ ሰው እንሁን። አመሰግናለሁ። ቴንኪዩ ትዙዬ፣ እናመሰግናለን የኔ ውድ እህት። ዶክተር ታደለ ጠብቅና ማለት ነው። ተስፋዬ ነገር አንዴ ኢቫን አንተ ስላለ ኢቫን ኢቫኔ አለክ እሰማሉት እዙ ገንዬ የእሱ ኔትወርክ አንድ ኢቫን እንትን በልና ጋዜጠኛ ተስፋዬ ይናገርና ማለት ነው። ከዛ ዶክተር ታደለን እንድናስገባው። ተስፍሽ ሰላም ነው? እንዴት ነህ? ሰላም ገኒ፣ ስላገኘኋችሁ ሁላችሁንም በጣም ደስ ብሎኛል። ሀቢባ ቤት እንደዚህ ገብቼ አላውቅም። በተወሰነ ደረጃ እየሰማኋችሁ ነበረ። በተለይ ከኦቲዝም ጋር ከሲፒ ጋር ከአእምሮ እድገት ውስንነት ጋር በተገናኘ መልኩ እያነሳሳችሁ ያላችሁትን አንዳንድ ነጥቦችንም ጻፍ እያደረግኩ ነበረ። ሀቢባ በቅድሚያ እንዲህ አይነት ማህበራዊ ስንክሳሮቻችን ወደ መድረኩ እንዲወራ ንግግር እንዲደረግ በተለይ ደግሞ የልምድ ልውውጥም ጭምር ነው ይሄ ሀሳብ መለዋወጥ። በተለይ ወላጆች በዚህ ጉዳይ ላይ ትልቁ ፈተና እየተፈተኑበት ያለ ትልቅ ችግር ነው እና እነዚህን ችግሮች ደግሞ ችግር ብቻ ማውራቱ ብቻ ሳይሆን የመፍትሄ ሀሳቦቹን ደግሞ ጠለቅ ባለ ሁኔታ መንገድም መነጋገር መወያየትም ያለብን ይመስለኛል። ለማታውቁኝ ሰዎች ጋዜጠኛ ተስፋዬ ገብረ ማርያም ባላለው በአካል ጉዳተኞች ላይ ነው ረጅም ዓመት በ27 ዓመት ቆይታዬ ላይ እኔም ራሱ አካል ጉዳተኛ ነኝ። በክራንች ነው የሚሄደው የማታውቁኝ ሰዎች። ስለዚህ ርዕሰ ጉዳያችሁ በጣም አሳሳቢ ጉዳይ ነው። የኦቲዝም የአእምሮ እድገት ውስንነት የሲፒ በዓሎች ይከበራሉ። ብዙ ጊዜ በዓላት በመጡ ቁጥር እነዚህ በዓላት መምጣታቸው እንደ አንድ ነገር ሆኖ በተለይ ደግሞ ወላጆች ትልቁን ፈተና በተለይ እናቶች ናቸው ይሄንን ትልቁን ሸክም የሚሸከሙት። ባሎቻቸው ብዙ ጊዜ ይህን አይነት ነገር ሲያጋጥም ጥሎ የሚሄድ ነገር ጥሎ የመሸሽ ነገር ይታያል እና በተለይ ይሄንን ግንዛቤ ከማስጨበጥ አንጻር በተለይ ደግሞ ወላጆች እናቶች ተስፋ ሳይቆርጡ እነዚህ ልጆቻችን የእግዚአብሔር ልጆች ናቸው። ባልታሰበ ሁኔታ ሊፈጠር ይችላል፣ ግን ከተፈጠሩ ደግሞ ተፈጥረዋል። የተፈጠሩበት ደግሞ ራሱን የቻለ ዓላማ አለው እግዚአብሔር ብዬ ነው የማስበው እና እነዚህን ልጆቻችን በምን አይነት መንገድ ነው ልንንከባከባቸው ልንታደጋቸው የሚገባው? ህይወታቸውን መስመር እንዲሆን እንዴት ነው ማድረግ የሚገባው? መቼም ወላጅ በህይወት እስካለ ድረስ ነው እነዚህ ልጆቻቸው ጋር የሚሆኑትና እጣ ፈንታቸው ወደ ትምህርት ቤት እንዲሄድ ተምረውም ደግሞ እንደ ማንኛውም ተመርቀው ስራ ይዘው ቤተሰብ መስርተው ይፈልጋሉ ቤተሰቦች። እንግዲህ ይሄንን ነገር ስናወራ ደግሞ የግድ የእውነት ትልቁን ደግሞ ተጽዕኖ ማሳደር የሚችለው ብዬ የማስበው አንደኛ ሚዲያ ነው። ሚዲያዎቻችን እንደምታውቋቸው ነው አብዛኛውን የአየር ሰዓቶቻቸውን በውጩ ዓለም ላይ ያለውን እግር ኳስ ላይ
መዝናኛው ላይ ትኩረት ይደረጋል። እኔ የአየር ሰዓት ገዝቼ ነው የምሰራው። አሁን አራዳ 95.1 ላይ ነው ያለሁት እና ባለፈው ከኦቲዝም ጋር በተገናኘ መልኩ አንደኛ ከኒያ ፋውንዴሽን ጋር ሰርቻለሁ። ሁለተኛ ደግሞ ከጆይ ፉል የሚባል ደግሞ ግብረሰናይ ድርጅት ጋር የሰራንበት ሁኔታዎች አሉ። ወደፊትም ይቀጥላሉ፣ መጠናከርም አለበት። በተለይ ወላጆች ልጆቻቸውን ሲያሳድጉ፣ ልጆቻቸውን ሲያስተምሩ፣ ልጆቻቸው ጋር ሲሆኑ የሚፈተኑትን ፈተናዎችን በተመለከተ በምን አይነት መንገድ እያለፉት ነው፣ በምን አይነት መንገድ ምንድን ነው ለውጥ ልናመጣ የምንችል በምን አይነት መንገድ የሚለውን ነገር እንደ ሚኒስትሪ ሚዲያው እናንተንም በእንግድነት እየጋበዝን ያሉትን ስንክሳሮችን በምን አይነት መንገድ መቀየር እና መለወጥ ይቻላል የሚለውን በትክክል መስራት ያለብን ይመስለኛል እና እየተቀራረብን ይህንን ለውጥ ልናመጣ የምንችለው በመነጋገር ነው። በነገራችን ላይ በጣም ብዙ ማህበረሰብ HIV ኤድስን እንድናሸንፈው ያደረገን ስለተነጋገርንበት ነው። በድራማ መጥቷል፣ በጭውውት መጥቷል፣ በተለያዩ መንገዶች ተነግሯል፣ ተወያይተናል። ያው HIV ኤድስ አሁን ያለበት ሁኔታ ታውቁታላችሁ። አሁን የለም ማለት አይደለም፣ ግን ለውጦች አሉ። ስለዚህ እንደዚህ አይነት ደግሞ እንደ CP አይነት እንደ አእምሮ እድገት ውስንነት እንደ ዳውን ሲንድረም እነዚህ አይነት ነገሮች ደግሞ በጣም ሊሰራ የሚችለው በምንድን ነው? ግንዛቤ ማስጨበጥ ያስፈልጋል። ተከታታይ ግንዛቤ ማስጨበጥ ያስፈልጋል። ተከታታይ ግንዛቤ ማስጨበጥ የሚቻለው ደግሞ ከምንም በላይ ወላጆች በጣም ሰፊ የሆነ ግንዛቤ ሊኖራቸው ይገባል። ተስፋ ሊያስቆርጣቸው የሚችል ሊፈጠር ይችላል። ተስፋ እንዳይቆርጡ ምንድነው ሊደረግ የሚገባው የሚለውንም ጭምር እየተነሳም መወያየት መነጋገር ያስፈልጋል ብዬ አስባለሁ። እኔ ብዙ ጊዜ የኢትዮጵያን ሚዲያ እኮንናለሁ። እኔ ቤት ብዙ ጊዜ ገኒም ትመጫለሽ እና የኢትዮጵያን ሚዲያ እኮንናለሁ። እኔ 27 ዓመት ሚዲያ ላይ ስቆይ የኢትዮጵያ ሚዲያ ለምንድን ነው ማስተማር ያልቻለው? ለምንድን ነው የራሳችንን ጉዳይ በደንብ ብዙ መሰራት የሚገባውን ነጥብ በጣም ብዙ ነገሮች ላይ ለምንድን ነው ወደኋላ የቀረ ነው? እድሜ ልካችንን እኛ ስለ ማንቸስተር እና ስለ አርሰናል ለምንድን ነው የምንሰማው? እንዲህ አይነት ጉዳዮች በተለይ ወላጆች አካባቢ ጠጋ ብንል ብዙ ታሪክ እንሰማለን። እኔ ለእናቶች ነው ማደላው። እውነቴን ነው የምላችሁ። ገፈቱን የሚቀምሱት እናቶች ናቸው። እናቶች ባሎቻቸው ጥለዋቸው ይሄዳሉ። እነዚህ ልጆች ደግሞ መጨረሻው ከእናቶቻቸው ጋር ነው የሚሆኑት። ይሄንን ነገር በሚዲያው ያጋጠማቸውን ፈተናቸውንም ጭምር እኔ አሁን የራሴን የዩቲዩብ ቻናልም አለ እያቀረብን ነው። ያው እንደምታውቁት ኦቲዝም ከሆነ ደግሞ ያው ዩቲዩብ እንደምታውቁት ደግሞ ተመልካችን ሊኖረው ይችላል ላይኖረውም ይችላል። ግን በምን አይነት መንገድ እናቅርበው፣ በምን አይነት መንገድ መቀየር አለብን የሚለውን ነገር ማሰብ አለብን። እንደዚህ አይነት ቻሌንጆች ሲያጋጥማችሁ አዲስ አበባ ያላችሁ ከማህበራዊ ጉዳይ ሚኒስቴር ጋር እጅ ለእጅ መሆን መቻል አለባቸው። ማህበራዊ ጉዳይ ሚኒስቴር ይህንን ጉዳይ ስለሚሰራ። ሁለተኛ ደግሞ የኢትዮጵያ አካል ጉዳተኞች ማህበራት ፌዴሬሽን የሚባል አለ። ይህንን ጉዳይ በተመለከተ የሚሰሩ ተቋማቶች በእንደዚህ ነው። ስለዚህ እጅ ለእጅ ተያይዘን መስራት አለብን ብዬ አስባለሁ። ሌላ እጅግ በጣም ደስ የሚል ዜና ነግራችኋለሁ። በቀጣይ 2018 ዓመተ ምህረት ያው የአካል ጉዳተኞች በዓል ብዙ ጊዜ የሚከበር እንደምታውቁት ዲሴምበር 3 በፈረንጆቹ ነው። በእኛ ደግሞ ዲሴምበር ህዳር 22 23 አካባቢ ነው የሚከበረው። ባለፈው ሐዋሳ ሲከበር ከክብርት ዶክተር ኤርጎጌ ተስፋዬ የኢፌዴሪ ሴቶችና ህጻናት ማህበራዊ ጉዳይ ሚኒስትር ጋር ሆነን አንድ ቆይታ አድርገን ነበር። በተለይ ዲሴቢሊቲ አክት የሚባል ሰምታችሁ ከሆነ አላውቅም። ዲሴቢሊቲ አክት ሲባል አካል ጉዳተኞች ማንኛውም ኢትዮጵያ ውስጥ እንደምታውቁት አጠቃላይ የአካል ጉዳተኛው ቁጥር ከ25 ሚሊዮን በላይ የሚጠጋ አካል ጉዳተኛ ነው ያለው። እንግዲህ የአእምሮ እድገት ውስንነት ደግሞ ምን ያህል ነው፣ CP ያላቸው ስንት ናቸው የሚለውን ደግሞ ስናስብ ራሱ ደግሞ ሌላ ጥያቄ ነው። ዞሮ ግን ማንኛውም የአካል ጉዳት ያለባቸውን ቀደም ሲል የዘረዘርናቸውን ጨምሮ ዲሴቢሊቲ አክት በሚለው የእያንዳንዱ ህይወታቸው እንዲቀየር፣ የእያንዳንዳቸው ኑሯቸው እንዲሻሻል፣ እነዚህ ዜጎቻችን ልክ እንደ ውጭ ዓለም ላይ ትክክለኛ ስራ እንዲሰራ ህዳር 24 አመሰግናለሁ ብሩቲ። ትክክለኛ ስራ እንዲሰራና እንዲተገበር ብዙ ጊዜ ኢትዮጵያውያኖች ራይታችንን እንጽፋለን፣ መብታችንን እንጽፋለን። ኮንቬንሽናችን በጣም ደስ የሚል ነገር ነው ያለው፣ ግን መሬት የተተገበረ ነገር የለም። የወረቀት አንበሳ ነች ኢትዮጵያ ብዙ ጊዜ እንደምታውቁት። ስለዚህ እነዚህ አይነት ያሉትን የአካል ጉዳት አይነቶች በዝርዝር ተቀምጠው ይህንን የአእምሮ እድገት ውስንነትም CP ሁሉንም ያካተተ ሆኖ ግን
ችግሮቻቸው መፍትሄ እንዲያመጣ ለማድረግ ቀጣይ ዓመት 2018 እግዚአብሔር አምላክ በሰላም በጤና ያደርሰን ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማ ላይ ይጸድቃል። ያን ጊዜ ሲጸድቅ እናቶች እንባ ያን ጊዜ ይታበሳል። ኦኬ ትምህርት አናስገባቸውም እናንተ እኮ አትሆኑም እያሉ የሚያባርሩ የሚያሸሹ አሉ አይደለ? እነዛ ሰዎች ያን ጊዜ በህግ ይጠየቃሉ። ሳይወዱ በግዳቸው የመቀበል ግዴታ ይኖርባቸዋል። እና ይህንንም አሁንም ዲሴቢሊቲ አክቱ ወደ ተግባር እንዲቀየር አሁንም እኛ ነጥቦችን እያሳየን ነው። ነጥቦችን አንድ ባንድ ሲፒን በተመለከተ በደንብ አድርገን ነግረናቸዋል። የሲፒን ጉዳይ ብዙ ጊዜ አይነሳም እንደሚታወቀው። ገኒዬ ነች እንደውም ብዙ ጊዜ መድረክ ላይ ወጥታ ስታወራ ስሰማ እግዚአብሔር አክብርሽ። በዚህ አጋጣሚ አንቺ በሌለሽበትም ሁሌ ማመሽ ነበረ። ገኒ ሰው እንሁን የምትባል የቲክቶክ ወዳጄ የሲፒ ጉዳይ በጣም ታነሳለች። ዶክተር ይሄ ጉዳይ ይገባል፣ ይሄ ነገር መኖር አለበት እያለን በራችንን ዘግተን እየተጨቃጨቅን ነበረ። እግዚአብሔር አምላክ እድሜ ጤና ይስጠን። እርግጠኛ ነኝ ዲሴቢሊቲ አክት ወደ መሬት ይወርዳል። ያን ጊዜ በምንም አይነት ተአምር ቻሌንጅ የሚባል ነገር አይኖርም። ግን ወላጆች እስከዛው ድረስ ደግሞ እርስ በራሳችን መደጋገፍ፣ እርስ በራሳችን መሞላላት፣ ሚዲያውን ደግሞ ወደ ሚዲያው አዲስ አበባ ላይ ያላችሁ ቅረቡን፣ ኑ ወደኛ። ሌሎች ሚዲያዎች ደግሞ እንዲሰሩ እኛም እንጎተጉታለን። ከእናንተም ከወላጆች ጋር ሆነን የተለያዩ ሴሚናሮችን፣ ወርክሾፖችን እያዘጋጀን የምንሰራበትን መንገድ በተቻለን አቅም እንፈጥራለን። እኔ እንግዲህ ከእግዚአብሔር ጋር 1963 ጀምሮ ፈርማለች ሀገራችን ብላለች ቡርትዬ። አዎ ልክ ነሽ። ወረቀት ላይ የሰፈሩ ናቸው ቡርትዬ፣ ወረቀት ላይ ይሰፍራል፣ ነገር ግን ተግባር የለም። ኢትዮጵያ ውስጥ እንደ ኢትዮጵያ ያጸደቀችው ስለ አካል ጉዳተኞች በጣም በሚገርም ሁኔታ ብዙ ነው፣ ግን ተግባር የለም። ተግባር መኖር መቻል አለበት። እስከ ዛሬ ድረስ እየተወራ ወላጆች ተጎድተዋል። ለምሳሌ አካል ጉዳተኞች እንደ ማንኛውም ዜጋ ይባላል፣ እኩል ተሳታፊ ናቸው ይባላል። ማን ነው ተሳታፊ ያደረገው? እኔ ጋዜጠኛ ሆኜ በጣም የሚገርመው ሀቢባ ዛሬ ስላገኘች ነው የምነግርሽ። ኢትዮጵያ ውስጥ ለመጀመሪያ ጊዜ አካል ጉዳተኛ ዜና አንባቢ ኡመር ነው፣ መሐመድ ኡመር ይባላል ኢትዮጵያ ቴሌቪዥን ላይ። ከዛ ቀጥሎ ያለው እኔ ነኝ። 2 ሰው ብቻ ነው ያለው ኢትዮጵያ ውስጥ ከ25 ሚሊዮን በላይ የአካል ጉዳተኛ ባለበት ሀገር ላይ። አስቡ እንግዲህ። እነ ኦቲስቲክ ያለባቸው እነ ሲፒ ያሉ ልጆችስ እንዴ ሙያተኛ መሆን አይችሉም እንዴ? ቤተሰብ መመስረት አይችሉም እንዴ? ኑሮ መኖር አይችሉም እንዴ? ይሄንን ነው እኛ ዲሴቢሊቲ አክት የሚባለው። ከ200 ነው ከ300 በላይ ገጽ የሆነ ነው። አዳማ ብዙ ጊዜ እየተመላለስን ስንከራከርበት ስንወያይበት የነበረው ነገር። ስለዚህ በተቻለን አቅም መታገል አለብን፣ መስራት አለብን። እኔ ቲቲቪ ኢትዮጵያ የሚባል የዩቲዩብ ቻናል አለኝ እንደምታውቁት። ወላጆች መምጣት ከቻላችሁ ስልኬ ልታገኙ ትችላላችሁ። እኔም እነግራችኋለሁ። ነፃ ነው መድረኩ። ምንም በጋራ እንታገላለን። ይሄ ቲቲቪ ኢትዮጵያ የሁሉም ዜጎች ድምፅ ነው። ኦኬ፣ የሁሉም ዜጎች ድምፅ ቲቲቪ ኢትዮጵያ። ነገ ራሱን የቻለ ደግሞ የቴሌቪዥን ጣቢያ እንዲቋቋምለት ጥረት እያደረግንበት ያለው ነው። በኢትዮጵያም በአፍሪካ ታሪክም የመጀመሪያው የአካል ጉዳተኞች የቴሌቪዥን ጣቢያ ለማቋቋም የተዘጋጀ ነው። ስለዚህ ይሄንን ደግሞ ከኢትዮጵያ ብሮድካስት ባለስልጣን፣ ከጤና ሚኒስቴር፣ ከአዲስ አበባ ሰራተኛ ማህበራዊ ቢሮ ጋር በእግዚአብሔር ዘንድ በጣም ሞገስ ሆነኝ ተቀብለውታል ሀሳቡን። ወደ ተግባር ሲወጣ ያን ጊዜ እናንተም የምትተነፍሱበት ሚዲያ ይኖራቸዋል። ዛሬ እኮ ልቤን የሚሰብረው ቴሌቪዥን ላይ ስለ ሲፒ የሚያወራ ሚዲያ የለም። ስለ ኦቲዝም የሚወራው በዓሉ ሲመጣ ነው። ስለ ሲፒ የሚመጣው በዓሉ ሲመጣ ነው። አቧራው ይነሳል፣ ሪባን ይቆረጣል፣ ኮፍያ ይደረጋል፣ መጽሔት ይታተማል። ይሄ ነገር ይወገን ነው የኛ ትግል። ሁሌ ሊወራ ይገባዋል። ሁሌ ጠንካራ እናቶች አሉ። የሚገርም ሀቢባ በጣም ጠንካራ እናቶች አላችሁ። ከእናንተ ሌላው መማር አለበት። ይህንን ነው መታገል ያለብን እና እግዚአብሔር አምላክ ጋር ይህንን ነገር አጠንክረን መቀጠል ያለብን ይመስለኛል። ጥያቄ ካላችሁ ለመቀበል ዝግጁ ነኝ። እኔ ዊአር ሃፒ ከእናንተ ጋር ለመስራት። እኔ ብቻም ሳይሆን ሌሎችም የአካል ጉዳተኞች ፕሮግራም እንዲያዘጋጁ እኔም እነግራቸዋለሁ። በነገራችን ላይ የኢትዮጵያ ጋዜጠኛ አካል ጉዳተኞች ማህበር እኔ ስራ አስፈጻሚ አባል ነኝ። ለመጀመሪያ ጊዜ በኢትዮጵያ ታሪክ አካል ጉዳተኛ ሆነው ጋዜጠኞች የሆኑ ማህበር መስርተናል።
እንደምታውቁት ነው ኢትዮጵያ ውስጥ የአካል ጉዳተኞች ፕሮግራም ለማዘጋጀት ስፖንሰር ማግኘት ከባድ ነው። አንዱ ጓደኛችን በማያሳዝን ሁኔታ ፋና ኤፍኤም 98.1 የሚሰራ ጓደኛዬ ተባሯል። ስፖንሰር የለም ተብሎ በጣም ነው የሚያሳዝነው። እንግዲህ ተቀነስን ማለት ነው። ይሄ ሁሉ የሚያሳየው ምንድን ነው? ኢትዮጵያ ለአካል ጉዳተኛ የተፈጠረች ሀገር አይደለችም። እድሜ ልካችን በማናውቀው ሀገር ብቻ የሚዘግብ ሚዲያ ነው ያለን። እውነቴን ነው የምላቸው በጣም። ስለዚህ መታገል አለብን ማለት ነው። ሁላችንም መታገል አለብን። እኔ በተቻለኝ አቅም እኔ እንደ አንድ ተስፋዬ ማለት ነው እንደ ተስፋዬ ነው የማወራው። በተቻለኝ አቅም ቲቲቪ ኢትዮጵያ ላይ አዲስ አበባ ቢሮ አለኝ። ልደታ ባልቻ ሆስፒታል አህመድ የገበያ ማዕከል የሚባል 6ኛ ፎቅ 613 ቢሮ አለኝ። ስልኬን 0911 27 21 65 ላይ ደውሉልኝ። ማንኛውም ሰዓት ላይ ከጎናችሁ እሆናለሁ። ይህንን መታገል አለብን። ልክ ኒያ ፋውንዴሽን ጆሄትዝም ሴንተር ላይ የልዕቀት ማዕከሉ ግንባታ እንዲጠናቀቅ የገቢ ማሰባሰቢያ እያከናወን በርካታ ስራዎችን እየሰራ ነው የምንገኝ። ስለ ሲፒ ደግሞ እናውራ። በጣም ብዙ መነሳት አለበት። በነገራችን ላይ በዚህ አጋጣሚ የምነግራችሁ የሲፒ ጉዳይ የአእምሮ እድገት ውስንነት ዙሪያ ላይ ሌሎች የአካል ጉዳት አይነቶችን እየደገፈ የሚገኘው የሀገራችን ታላቁ ኩባንያ ኢትዮ ቴሌኮም ብቻ ነው። በጣም የሚገርማችሁ ነገር ኢትዮ ቴሌኮም እናመሰግነዋለን። ባለፈው ለፍቅር ኢትዮጵያ ለአእምሮ እድገት ውስንነት ብሔራዊ ማህበር ለአዲስ ህይወት የአይነ ስውራን ማዕከል ተብሎ ከ300 እና ከ400 ሺህ ብር በላይ ሰፖርት ሲያደርግ ነበር። ይሄ ቀላል አይደለም። እውነቴን ነው የምነግራችሁ፣ ቀላል አይደለም። በሲፒ ጉዳይ ላይ ደግሞ ቻሌንጅ ያለ ህይወት ስለሆነ ከሲፒ ጋር በተገናኘ መልኩ የእናንተ ማህበር እንዳለ ስለማቅ ኢትዮ ቴሌኮም ጋር በቀጥታ ሄዳችሁ የምትደገፉበትን መንገድ ደግሞ እናመቻቻለን። ወይዘሪት ፍሬ ህይወት ዋና ስራ አስፈጻሚዋ በዚህ በኩል በጣም ደግ ሰው ናቸው ከምነግራችሁ በላይ። ስለዚህ እርስ በራሳችን እየተደጋገፍን እየተሞላላን ብንሰራ ነው ጥሩ። አንዳንድ ሰዎች የሚያሽሟጠጥ አንዳንዶቹ ሌላ ነገር ማድረግ እሱ አያዋጣ ነው። ይሄ ቲክታክ አንዳንዴ የ2.2 ቢሊየን እየተከተለን ያለው። ሀቢባ እግዚአብሔር አክብርሽ። በእውነት እኔ አግኝቼሽ አላቅም፣ ለመጀመሪያ ጊዜ ነው። ተስፋዬ ገብረ ማርያምን በደንብ ፎሎ አድርጊው። በውስጥ መስመር ማውራትም ካለብን እናወራለን። ትግላችን ከእናቶቻችን ጋር ወደፊት። አመሰግናለሁ። እሺ፣ አመሰግናለሁ። ይቅርታ ሀቡዬ ማለት ነው። ኦኬ፣ አሁንም ደግሜ የማወራው እኔ ስለ ሲፒ ነው። አሁንም ማለት ነው ስለ ሲፒ ነው ደግሜ የማወራው። መቼም የማልተወው ስለ ሲፒ ነው ደግሜ የማወራው። ለምን ማለት ነው ከብዙ እናቶች ወቀሳ። ቤትዬ በነገራችን ላይ ፕራይቬት ነው አካውንትሽ፣ ላስገባሽ ነበረ። ፕራይቬት ነው አካውንትሽ፣ አስተካክሉ አካውንትሽን። እና እናንተስ ማለትም ምን ያህል ነው ሚዲያውን? ለምን ተስፍሽ ያስገባውኝ ማለት ነው። ያው የጋዜጠኛ እንደሆን ታውቃለሁኝ። ያው ቤቴንም ስለምትጎበኘው አንዳንዴ ማለት ነው። እና እናንተስ ምን ያህል ለመስራት አስባችኋል? ሲፒ ላይ ገባህ አይደለ? ምን ያህል ለመስራት አስባችኋል? እኛ ራሱ ማለት ነው ቤታችንን ከፍተን ስለ ሲፒ ስናወራ ማለት ነው በጣም የተወሰነ ሰው ነው ጆይን የሚያደርገን የሚያየን። አብዛኛው ሰው ማለት ነው እኛ እግዚአብሔር ይመስገን ደግሞ ሀቢባን ሰጥቶናል። ማንም ቲክታክ እንትን ላይ ትልልቅ ፎሎወር ያላቸው ማንም ሳይቀበሉን እግዚአብሔር ይስጣት። ሀቢባ በትዝታ አማካኝነት ተቀብላናለች። እግዚአብሔር ይስጣት። በጣም ነው የማመሰግናት። እንደ ልባችን አፋችንን ከፍተን የምናወራበት ስለ ሲፒ ማለት ነው። ቆዩ ስለሌላ ነገር ይወራ ቆዩ ሳትለን ማለት ነው። ይሄንን ድምፅ እንድንሆን ስለፈቀደችልን ደግሞ ማለት ነው አጠቃላይ ስለ ስፔሻል ኒድ ልጆች ነው የምናወራው። በእርግጥ የዚህ ቤት ላይ ማለት ነው ግን ደግሞ ማለት ነው እንደ ልባችን ደግሞ ስለ ሲፒ እንድንጠይቅ አቁሙ ሳትለን ማለት ነው ስለፈቀደችልን እናመሰግናታለን። እናንተስ ምን ያህል አስባችኋል እዚህ ላይ ለመስራት ሲፒ ላይ ለመስራት? ገንዬ ማለት በራሱ የቻለ ነገር ሊኖረው ይገባል። ተስፍሽዬ ይገባል። ይኸውልሽ ገንዬ እኔ የመጨረሻ ላንቺ ሁሌም ስለ ሲፒ ዳይፐር በሳይዛቸው አያገኙም። እንደዚህ እናደርግ እኔ ብዙ ጊዜ ሀቢባ አንቺም እንደምታውቂው እዚህ ቲክታክ መንደር ላይ እንደዚህ እናደርጋለን፣ ምንም ችግር የለም ከጎናችሁ እንሆናለን ይባልና መጠፋፋት ይመጣል አይደለ? እሱን ነገር አልወደውም። ግን በእግዚአብሔር ስም ሆኜ ግን የምነግርሽ ገንዬ ስልክ ያለሽ ደውይልኝ። እኔ የዩቲዩብ ቻናላችን ቲቲቪ ኢትዮጵያ ሰው እንሁን የሚል መደበኛ ፕሮግራም እንከፍታለን። ሰው እንሁን። ይሄ ሰው እንሁን ፕሮግራም የእናንተ ድምፅ ነው። እናንተ የምታወሩበት የምትጫወቱበት መድረክን እናመቻቻለን። እኔ ቃል እገባለሻለሁ። ይህም በዚህ አጋጣሚ መገናኘት ብቻ ነው ከአንቺ ጋር የሚጠበቅብኝ። አመሰግናለሁ።
እሺ ተስፍሽ ያመሰግናለሁ። ሰላም ናችሁ ወይ? እሺ ቀልቦች ይቅርታው አቡ እንዴት ነሽ? አለሁልህ ተስፍዬ፣ እንዴት ነህ? ተስፍሽ እንዴት ነህ? አለው እንዴት ነህ አባቴ? አለው አስታወስከኝ፣ አወከኝ ያለው በቪዲዮ ልውጣ። 2 ቀን አብረን መቼ ነበር? ሐሙስና ዓርብ አብረን ነበር የጋዜጠኞች ማህበር ላይ አብረንም ፎቶ ተነስተንም ተቃቅፈንም አብረን ስንም ትንሽ አውርተናል። ቅልቦች ቪዲዮ አብራና ይህ እንዲያስታውስክ ጋራ ያቀኛል፣ በደንብ ያስታውሰኛል። የቅልቦች ቪዲዮ ልውጣ። ማዶት ሆቴል አብረን ነበር 2 ቀን በነበረው ሚቲንግ ላይ አብረን ነበር። በደንብ ያስታውሳል። ለዚህ ነው ቪዲዮ ቦታ አይከፋም። ያስታውሰኛል እርግጠኝነት። ተስፍሽ እኔ በደንብ አውቃለሁ እንጂ ወንድሜ። እሺ እኔም በቪዲዮ ልምጣ መሰለኝ ሀቢዬ። ይኸው አለው የቅልቦች ወንድሜ። እንዴት ነህ? ሰላም ነው? አለው ደህና ነህ? ሁለት ተስፋዮች አብረን ነበር ከኋላ አሁን አቡዬ በድጋሚ በእውነት ያለፍን ከኋላ ቁጭ ብለን ብዙ ጋዜጠኞች አንቺን ልተዋወቁሽ ይፈልጋሉ። ከምሳሌያቸው ስራዎች ውስጥ ማት ያልፍ ለሀገር ያስፈልጋል የሚባሉትን ስራዎች በሙሉ ሰርተሻል። እውነት ለመናገር ነው። ለዚህም ነው እኛም ሙሉ ራሳችን ጠን ከአንቺ ጋር ለመስራት በቁርጠኝነት የምንንቀሳቀሰው። ምን ያላደረግሽው፣ ምን ያልመወከርሽው ጥበብ ብትይ በጥበቡ ዙሪያ በዚህ በስፔሻል ኒድ በሚያስፈልጋቸው ምክር ነው ባለሽ አቅም ነው ይሄን ያስፈልጋል የሚለው። አንዳንዶች እህቶችሽ ዶክተር ብሎ ሲሰይሙሽ እንዴት ራሷን ዶክተር ብላ ትጠራለች ከተባልሽ ነሽ በቃ በገጠር ውስጥ የሚያክሙ ሐኪም በሚያስፈልግበት ቦታ ላይ እየገቡ የሚያክሙ እንግዲህ ተገኝተሽ የሰራሽ ጀግና እህት። ኔትወርክ ቤት ውስጥ ብዙ እንትን አይልም። ምን ያህል እንደምሰማ ግርታ አንድ ጊዜ የቅልቦች የዳይፐር ስፖንሰር ፈልጉልን እስቲ የሚል መሰረት ሰውን ነው ስልክ ያዙልን። እሺ ይቅርታ መሰረት እዚህ ቤት ቤተሰብ ናት፣ እናውቃታለን። ስልኳን ማለት ዳይፐር እፈልጋለሁ ስላለች ነው። እስኪ ስልኳን ያዙ። እሺ አለው ፈልጉልን፣ ቁጥሩ አለን፣ ችግር የለውም። ጥፋ ቅልቦች ቀጥል። ተቋርጧል። አይ ቲንክ ኔትወርኩ ተቋርጧል። ቅልቦች ይዞታል ኔትወርክ። እናንተ አውሩ። እስቲ ወይ ቪዲዮ አጥፍተህ ትሞክረዋለህ ተስፍሽ። ቅልቦች አሁን ተመልሰህ አሁን መተካል። አዎ ይዞክ ነበር፣ አሁን መተካል። አይ ቲንክ ኔትወርኩን ቢያለው ሚቱን አላበራም አለው ኔትወርኩ። አሁን ትሰማለህ ተስፍሽ? ቅልቦች ኔትወርክ አሰቃቂ አይደለም። ኔትወርክ ቤት አይሰራም ኔትወርክ። እሺ ኤኒዌይ አጠር አድርጌ ልናገር። የማህበራዊ ሚዲያ ለመልካም ከሚጠቀሙ ምናልባት ተስፍሽን በቀደም ስናወራ ሰምተሃል። እዛ ስለ ማህበራዊ ሚዲያ ለአጠቃቀም ላይ ሁለቱን ቀን በሁለቱም ላይ በሚነሳበት ሰዓት በተደጋጋሚ ሳረሳቸው የነበረው ሀሳቦች ናቸው።
ማህበራዊ ሚዲያ ለመጠቀም ማሳያ ውሃ ልክ መለኪያ ሀቢባ አባስ ትባላለች። በተደጋጋሚ እኛ ሬዲዮ ላይም ኔትወርክ አስቸግሮታል። ቅልቦች ወይ ወተግ ቃፋችን ማሟሻ የማህበራዊ ሚዲያ ለመልካም ሲችናት ብዙ አመጣች። እስቲ እንደሱ ሞክረው። ወተህ ግባ ወይም ስትመለስ ቪዲዮ ሳታበራ ወይ መሆን ትችላለህ። እሺ ሌላ የሚናገር ሰው ቡዬ ይቅርታ እንግዲህ ዛሬ እናቶች አላችሁ፣ እናቶች ካላችሁ ስፔሻል ልጅ አለኝ ብላችሁ ጻፉና ማለት ነው ከልምዳችሁ ታካፍልናላችሁ። ኢቫንዬ የምታወራው ነገር ካለ አውራ። እኔ አንዴ ተስፋዬ ገብረ ማርያምን ስለመጣ ላመስግነው። እሺ አቡዬ ስለመጣ እጅግ በጣም አድርገን እናመሰግናለን። ፈጣሪ ያክብርልን። እሺ ቀጥሉ። ስፔሻል ኒድ ልጅ አለኝ እያለች ነው አንዲት እናት። ኢንቫይት አድርጓት ፕሊዝ። አንዱን ቦታ ደግሞ ቅልቦችን እሺ ስለ እንትን እሺ ታለች ስታካረገብኝ ቅልቦችን ኢንቫይት አድርጊው። ስታካረገብኝ ስክሪኔ ኦኬ ታልቀልቦች ቆይ ፍላወር ልኮ ነበር። አሁን ከቪው ላይ ያው ያሹ ያ ይዤዋለሁ ይዤዋለሁ ማሪ። እሺ እሺ እንደዚህ ይሰማል። አሁን ትሰማለክ። ምናልባት በሁሉም መድረኮች ላይ ገብቼ አንቺ መሳሪያቸውን ስራዎችን ሁሉ ለመግለጽ ሞክሬያለሁ። ባገኘኋቸው መድረክ ላይ ማህበራዊ ሚዲያ ላይ 6 ዓመት ለመልካም እንዴት እንጠቀመው፣ ማንስ ይጠቀማል፣ ማን ባሉታዊ። በነገራችን ላይ እንደምናመሰግነው ሁሉ አምና 53 በህግ እንዲጠየቁ አድርገናል። ሶሻል ሚዲያ ላይ የሚሰሩ 53 ለመልካም የሚጠቀሙትን ደግሞ ባልገኘነው አጋጣሚ ደግሞ እናመሰግናለን። በስፔሻል ኒዶች ፊት ለፊት ላይ ነው መስክሬ የማላውቀው ስለ አንቺ የምትሰሪው ስራዎች ውስጥ። አንቺ በስፔሻል ኒዶች ላይ በምትሰሪው እህት ወንድሞችሽን ወደፊት ለማምጣት ያየሽው መከራም እኔ አይቻለሁ፣ ሰምቻለሁ። ስሜትሽንም ለመጋራት ሞክሬያለሁ እና ይሄንን ነገር ደፍሮ በማህበራዊ ሚዲያ ላይ እንቶ ፈንቶ ብቻ ሳይሆን ስፔሻል ኒዶች እንዴት ልጆቻቸውን ኬር ማድረግ እንደሚችሉ፣ ስፔሻል ኒዶች በሚያስፈልጋቸው ማፈር እንደሌለባቸው እንደሚችሉ በልጅሽም ምሳሌ እያነሳሽ መስማት የማይችል ልጅ ፈጣሪ ሰጠኝ ግን ልጅ ይሄ አሁን እያልሽ በዛ ሁላ ብዙ መከራን ያየሽበትን ነገር ምሳሌ አድርገሽ ወደፊት አመተሽ የሰራሽበት የሚደነቅ ምናልባት ሜይንስትሪም ሚዲያ ላይ የቴሌቪዥን ጣቢያ ያላቸው ሰዎች ስፔሻል ኒድ ላይ የሚሰሩ ስንቶች ናቸው ብለን ብንጠይቅ ምናልባት በቁጥር እነ ተስፍሽ ሊናገሩ ይችላል። አንቺ ደግሞ በሚፈራው በሶሻል ሚዲያ ላይ አመተሽ የስፔሻል ኒድ ፕሮግራም አለኝ ብለሽ ወደፊት መተሽ እንግዲህ አብዛኛው ችግርን መስማት በሚሸሽበት አንቺ እያመጣሽ ችግሮቻቸውን ብቻም አይደለም እርዳታም ሁሉ እንዲያገኙ ያደረግሽ ጀግና እህቴ ነሽ እና በጣም ነው የምኮራብሽ። በጣም ነው ፕራውድ የማደርገው በአንቺ። ምናልባት ተስፍሽ ፊት ለፊት ላይ ስለተቀመጠ ነው እንጂ ሁለቱንም ቀን የነበረን የጋዜጠኞች ሚቲንግ ላይ ከኋላ ቁጭ ብለን ማህበራዊ ሚዲያ ላይ እንደ ተምሳሌት የምትቆጥረው ማን ነው ሲባል ቁጥር 1 ማንም ከፊት አይቆምም ከአንቺ ቀድሞ ማለት ነው እና በጣም ነው የምኮራብሽ። በጣም ብዙ ጋዜጠኞች ይመጣሉ። አሁን ተስፍሽም መጥቶ እንግዲህ እንደተዋወቀሽ ሲሪየስ ነው የምነግርሽ። ኢቨን በቢቢሲ ላይ የሚሰሩ ግነት እንዳይሆንብኝ ነገ ደውዬ አገናኘኝ። ሶሻል ሚዲያን ቲክቶክን በጣም ነው የምፈራው እና ሀቢባን ስትነግረኝ እኔም ለመቀላቀል ምናልባት ማን ነበረ ስሟ ተስፍሽ እናንተ ትይዩ የተቀምጣ የነበረች ትብለጥ እና ከእሷ ጋር ማን ነበረች የታገኘው ታገኘና ትብለጥ የሚባሉ ትልልቅ ጉንቱ ኢቢኤስም የሰሩ ኢቲቪም ሰርታለች አይደል ነው ፋና
እና እነሱም እችን ልጅ አስተዋውቀን ብለው ለመተዋወቅ የጠየቁኝ ነገር ነው። እና አቡ የምትሰሪያቸው ስራ እስካሁን የሰራሻቸው ስራ እጅግ በጣም ትልልቅ ስራዎች ናቸው። ነገ ተነገ ወዲያ ደግሞ ትናንት ከምትሰሪው አሁን እይታዎች ሲበዙ አይን ይበዛሉ። አይን ሲበዛ ደግሞ አንዳንድ ፎልት ፋይንደር እንትኖች አምና ከ6 ወር በፊት የምንሰራቸውን ስራዎች ብዙ ሲጫጫው አይታይም። አሁን ግን በጥቂቱ የሆነው እንትን ይለና የሆነች ቃል ይሰነጥቅና ምናምን ነገር ለምን ያንቺ ኮንሲስተንሲ በተከታታይ የምሰሪያቸው ስራዎች ሰው አይን የሚገቡ ሰው ጆሮ የሚገቡ ስለሆነ ትኩረት እየሳብሽ ጋብቻም አሁን ጀመርሽ። በፊት የጀመሩት 100 ሰው 50 ሰው ነበር የሚሰማቸው። አንቺ ዛሬ የጋብቻ ፕሮግራም ነው ምናምን ነገር ስትይ 10,000 ሰው ቁጭ ብሎ ይሰማሻል። አይደል ብለሽ ጀመርሽ። የአይደል ስትይ እንግዲህ በቴሌቪዥን ነበር እኛ ፋና ላምሮትን ብለን ባላገሩ የምን አሁን ግን በቲክቶክ ደግሞ መተን ሀቢባ አይደል የሚለውን ነገር መስማት ጀመር እና የተለያዩ ስፔሻል ኒድ እንደዚህ የግጥም ምሽት ብለሽ ጀመርሽ፣ የውዝዋዜ ምናምን ብለሽ ጀመርሽ እና የፍቅር ታሪክ ብለሽ ጀመርሽ። የተለያዩ ነው እነዚህ። በተለይ ደግሞ በአንድ ሰው ብቻ ደግሞ መሰራታቸው ትንሽ የሚያደክም ነገር ስለሚሆን አንዳንድ በመሀል ላይ ከድካምም አንጻር የተለያዩ ስህተቶች ሊፈጠሩ ይችላሉ። ያችን ፒክ አድርገው አንቺን መምቻ ሊያደርጉ ስለሚችሉ ትናንት ከምትሰሪው በላይ በደንብ ጥንቃቄ እንድታደርጊ ነው የምመክርሽ። ከዛ በዘለለ የምትሰሪያቸው ማህበራዊ ሚዲያን ቅመም የጣልሽበት የማህበራዊ ሚዲያ ተናግሬያለሁ። አንድ ቀን እኔ ፔጅ ላይ አንቺ ስሜታዊ በዛን ቀን ሞር ኢሞሽናል የሆንሽበት ቀን የማህበራዊ ሚዲያ ክኖር ናት ብዬ የተናገርኩበት ሲትዌሽን ነበረ። ማጣፈጫ ነሽ አንቺ የምትሰሪያቸው ስራዎች። ስለዚህ በርችልን፣ ከጎንሽ ያለን ብዙዎች ይመጣሉ። ከኛ በተሻለ ደግሞ የሚረዱሽ የሚያግዙሽ፣ በሀሳብ ሰፖርት የሚያደርጉሽ ደግሞም በውስጥም በነገራችን ላይ እዚህ ያላችሁ ቤተሰቦች የምትሰሙም ሀቢባ እንደምታዩት እዚህ ላይ በኮንፊደንስ እንትን እንደምትለው ሁሉ በውስጥ ኮመንት ስሰጧት እሺ ያያችሁበትን አንግል አስረዱኝ እስቲ እኔም እንድረዳችሁ ብላ የመስማት ጆሮም ያላት እህት ናት። ምክር ትቀበላለች፣ አስተያየት ትቀበላለች፣ ለሀገር ይጠቅማል ካላችሁ ሀሳብንም ትወስዳለች እና ቃሏንም ትጠብቃለች። እኔ በጣም 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 ደግሞ እንትንምን እዚህ ሶሻል ሚዲያ ላይ ከማያቸው ከብዙዎቹ የሆነ ነገር ከተናገረች የተናገረችውን ከማድረግ ወደኋላ ማትል ናት። ብዙዎች ተናግረው በቃላቸው ያልተገኙ ብዙዎች አሉ። ሀቢባ ግን በተናገረችበት ቦታ የምትገኝ ጀግና እህት ናት እና በጣም ነው የምኮራብሽ ሀቢባዬ። እዚህ ያሉትን ጊዜ እንዳልወስድባችሁ የዚህን ያህል ካወራሁ አመስግኜሽ እና አድንቄሽ ስለማላቅ ነው። ከዚህ በፊት በትንሽ ነው። ዛሬ ግን የልቤ ስለተናገር ደስ ብሎኛል። አመሰግናለሁ። እኔም በጣም አመሰግናለሁ። ቅልቦች በእውነት አንተ ብርታታችን፣ ቅልቦች ብርታታችን ናችሁ፣ መከታችን። የሆነ ችግር ሲኖር ምንም አይነት ጥያቄ መጠየቅ ስንፈልግ በጠራንህ ቁጥር መተህ ጊዜህን ጉልበትህን እኔ መቼም ነው ለፋንታነሽ ለህርስቲ ስፔሻሊ በጣም ለብዙ እህቶች ያገዛኛል። ግን በፋንታነሽ ጉዳይ ምን ያህል ጊዜህን ጉልበትህን መስዋዕት አድርገህ ምን ያህል እንደተንከራተትክ ምን ያህል እንደተመላለስክ በእርስቲ ጉዳይ መቼም ማረሳም። ይህንን ውለታህን እኔ ብቻ አይደለሁም በአጠቃላይ አረብ ሀገር ላይ ያለን እህቶች አንረሳም። ለእኛ ምን ያህል እየደከምክ እንደሆነ በጠራነ ቁጥር ሩጥ መተህ ምንም ነገር ስንፈልግ ከህግ አንጻር እንዲህ ነው ማድረግ ያለባችሁ እዚህ ነው መሄድ ያለባችሁ ብለህ መሄድ ሲጠበቅብህ በአካልም እሺ ብለህ እየሄድክ እኔ እንጃ በጣም ነው የምናመሰግነው። አንተን ስለሰጠን ፈጣሪን እጅግ አድርገን እናመሰግነዋለን። እንደዚህ አይነት ወንድም ስለሆንክ እናመሰግናለን። እንደ ስምህ ቀን ስለሆንክ እናመሰግናለን። ይህ አሁንም በጣም ብዙዎች ይመጣሉ። እነ ተስፋዬ መጥተዋል። ነገ ተነገ ወዲያ ሌሎችም ይመጣሉ። እንበዛለን። መልካም የሚሰሩ አሁን እንደ አጋጣሚ ዛሬ ጠዋት ሬዲዮ ላይ ነበርን። ቅድም እንደነገርኩሽ በፋንታነሽ ጉዳይ ከመግባታችን በፊት ሶሻል ሚዲያን እንዴት አድርገን ለመልካም እንጠቀመው፣ መልካም የሚሰሩትን እንዴት እናብዛ። አንዴ አምልጦን የሆኑ
ሰዎች እጅ ገብቷል። በቃ አጠቃቀሙን የማያውቁ። ስለዚህ አጀንዳ ለመሆን ወይና ሀቢባን ማብጠልጠል ነው ወይም ተስፍሽን ማብጠልጠል ነው ወይንም ሰንበዲ ማብጠልጠል ነው። ሶሻል ሚዲያ ላይ ኮንተንት ክሬት ማድረግ አይችሉም። አሁን ሌላው ይቀራ አንቺ ወደ 6-7 ኮንተንቶች ከ7 ከ6 ውስጥ መስራት የሚችሉ ከሆነ ሁለቱን እኮ ቢጠቀሙበት ለራሱ በአግባቡ ከሰሩበት በራሳቸውን ፕሮሞት ማድረግ ይችላሉ። ያንን አቅም ስለሌላቸው ግን የሆነውን ሰው ሲያብጠለጥሉ መዋል፣ ብሔርን ሃይማኖትን ሲያጋጩ ወይም ሲሳደቡ መዋል ነው። ስለዚህ አሁን ደግሞ ኮንተንት ክሬት ሊያደርጉ የሚችሉ ሰዎች ብቅ ብቅ ይላሉ። ጥሩ ፖቴንሻል ያላቸው እንደነ ተስፍሽ አይነት ሌሎችም በቴሌቪዥን በሬዲዮ ምናምን ነገር ብዙ ሲሰሩ የነበሩ አሁን ሶሻል ሚዲያን የሚፈሩት ከእንዳንቺ አይነቱ ጋር ሲጠጉ ደግሞ በድፍረት መስራት የሚችሉበት ሁኔታ ይፈጠራል። ስለዚህ ከነሱን እየጋበዝን ከነሱ የምንማራቸው ብዙ ነገሮች የሚያስተምሩን ብዙ ነገሮች ይኖራሉ። ሶሻል ሚዲያው ከእንግዲህ በኋላ በእውቀትና በእውቀት የሚሰሩ ሰዎች እጅ እንዲገባ ብዙ መስራት አለብን ብዬ አስባለሁ። አቡዬ በዚህ ጉዳይ ላይ አንቺም ልታግዣቸው ይገባል። ኦፍኮርስ አይ ኖው ዩ ፖዚቲቭ ሀሳብ ያላቸውን ሰዎች ለማገዝ ወደኋላ እንደማትይ አውቃለሁ። ስለዚህ ከእነሱ ጋር ኮላቦሬት ማድረግ ነው። ያው አሁን ተስፍሽም ጋር ኮንታክት ተለዋወጡ። የስፔሻል ኒድ ቀን ከሱ ጋር ስለ አንዳንድ እንደዚህ አይነት ነገሮችን እያበዛን በደንብ ኔትወርኩን በደንብ ማብዛት እንዳለብን ነው የሚሰማኝ። ብዙ እንዳወራው ይገባኛል። በጣም ነው የማመሰግንሽ። እኔ ሳንቺ አውርቻ ጭርስም የሰራሻቸው ስራዎች የከፈልሻቸው ዋጋ ነው። በተለይ ደግሞ ባለፈው ያነባሽው እንባ በደንብ ነው ከአይምሮ የማይጠፋው እና አንቺ ጀግና ነሽ። በርቺልኝ ነው። አመሰግናለሁ። ቅልቦች በጣም አመሰግናለሁ። ይህ ለእኔ ትልቅ ሞራል ነው። እጅግ በጣም አድርጌ አመሰግናለሁ። ወደ ኋላ የለም ወደፊት ነው። በቃ ከዚህ በኋላ ምንም የሚሰብረኝ ነገር አይኖርም። እኔም ቢሳደቡ ልጄም ቢሳደቡ አንዴ ደንግጬ ይለቆኛል። ልጄን ተሳድበውብኝ አንዴ እኔ እናቶችን ለማስተማር የተናገርኩትን ልጄን ተሳድበውብኝ ልቤን ሰብረውት ነበር። አሁን ልቤን ጠግኜ ተመልሻለሁ። ከዚህ በኋላ በርትቼ ጠንክሬ ወደፊት ብቻ ነው። ምንም ነገር አያስቆመኝም። ሁሌም ለተበዳይ ድምፅ ሆናለሁ፣ ለስፔሻል ኒድ፣ ለሁሉም በቃ በቻልኩት መጠን ወገኔን አግዛለሁ፣ ህዝቤን አገለግላለሁ። ይሄ ቃሌ ነው። ምንም ነገር ወደኋላ አይጎትተኝም። በጣም ነው የማመሰግነው። እንቀጥል። እኔም መናገር እና መተንፈስ እፈልጋለሁ። በዚህ አጋጣሚ ከስር ለሰጣችሁኝ አክብሮት፣ አድናቆት በጣም ከልብ አመሰግናለሁ። ምንም አልሰራውም፣ ገና ነኝ። እኔ እንግዲህ አካል ጉዳተኝነቴ እንግዲህ ከ6 ዓመት በኋላ ነው የሆንኩትና ስለ አካል ጉዳተኝነት ስሰራ እኔ አካል ጉዳተኛ ስለሆንኩ አይደለም፣ ስለ እኔ እንድታውቂ ስለፈለግኩ ነው ሀቢዬ። ምክንያቱም በአንድ ወቅት እስከ 6 ዓመቱ ሲራመድ ሲሯራት የነበረ ልጅ በተሳሳተ መርፌ ምክንያት ነው ለአካል ጉዳት የተዳረግኩት። በልጅነቴ ቀይ ልጅ ነበርኩ። ባሌ ጎባ ነው የተወለድኩት። የሰው ዓይን ይበላብኛል እያለች እናቴ ነፍሷን ይማርና በርሜል ውስጥ መኝታ ቤት ውስጥ ደብቀኝ ነበር። ከዛ በኋላ ነው በጣም በሚገርም ሁኔታ ማርያም ቀጸበል ቅመሱ ተብሎ በጣም በሚገርም ሁኔታ ቦቲ ጫማ አድርጌ ቁንጮ የሚባል ነገር አድርጌ እየተሯራጥኩኝ ማህበር ቤት ስገባ ሴትዮዋ ነበረች። አየችኝ፣ ወደ ላይ አለኝ። ቢጫ ነገር ነው ከውስጥ የወጣው። በቃ ቢጫ ነገር ሲሆን ሰውነቴ ጥቅርሻ ለበሰ። መርፌ መወጋት አለበት ተብሎ ትኩሳቱ ኃይለኛ ስለሆነ መርፌ ይወጋ፣ ወባ ሳይሆን አይቀርም ተባለ። ወዲያው መርፌ ተወጋው ታፋዬ ላይ መርፌ ልክ ስወጋ እግሬ ዞር። 3 ዓመት ሙሉ በደረት የሚሳብ ቁጭ ማለት የማይችል ልጅ የነበረ ነው ተስፋዬ። በሚገርማቸው ሁኔታ ቁጭ ማለት የማይችል በደረት የሚሳብ ሲሆን መጨረሻ ላይ ምን መደረግ አለበት ሲባል እጣ ይጣል እስኪ። መስከረም 19 ነው የተወለድኩት እኔ ገብርኤል ቀን እና ገብርኤል አድነው ወይ ሶፍመር አድነው፣ ወይ ሶፍመር ግደለው ወይ ገብርኤል አድነው፣ ወይ ሶፍመር አድነው ወይ ገብርኤል ግደለው ሲባል ሶፍመር አድነው የሚባል እጣ ደረሰ። ባሌ ጎባ ነው የተወለድኩት ብያቸዋለሁ። ባሌ በጣም በሚገርም ሁኔታ የሶፍመር ዋሻ ያለበት ታሪክ ነው። ታውቁ ከሆነ አብዱዬ ጅላላ የሚባሉ አባት ይኖሩ ነበር ነው የሚባለው። በጣም በሚገርማቸው ሁኔታ እና
እዛ ሆኜ በጣም ለ2 ዓመታት ያህል ጸበል ወሰድኩኝ። ከዛ በኋላ ነው ቁጭ ብዬ የተገኘሁት። የሚገርማችሁ ነገር ከ2 ዓመት በኋላ ቁጭ ማለት የቻልኩት። ከዛ በኋላ እንደው መራመድ ይችል ይሆን ይሯራጥ ይሆን ጋይስ ከኔ ነው የተቋረጠው። ተስፍሽዬ ነው መለሳል። ኔትወርኩ ያስቸግረዋል አንዳንዴ እንደዚህ ነው። ያው ኢትዮጵያ ስለሆነ ኔትወርክ ኢትዮጵያ ትንሽ ያስቸግራል። እንዲሁም በጠፋው አሪፍ ነው የተስፍሽዬ ኔትወርክ። እሺ እናጥፋለት እንትን እንዲሰራለት ኔትወርኩ በቂ ሆኖ ወይኔ ነቀለው። እስበዋለሁ፣ ችግር የለውም ይመጣል። ተስፍሽ እስከሚመለስ ድረስ ነው ማለት ነው። አንዴ ላውራ። የስ ፕሊዝ። ኦኬ ሺሃቡዬ፣ ያው ቅልቦች እንዳለሽ ማለት ነው። አንቺ በጣም ትለያለሽ እውነት እነዚህ ስፔሻል ኒድ ልጆች ላይ በመስራትሽ ማለት ነው። እኔ በጣም እግዚአብሔር በጣም ነው የማከብርሽ። ለምን ማንም እንደዚህ ቁጭ ብሎ አያዳምጠንም እና ማለት ነው። ታውቂያለሽ፣ እኔ ነግሬሻለሁ። እኔ ስፔሻል ኒድ ልጅ የለኝም፣ ግን ሰው እንደመሆን መጠን ማለት ነው ድምፅ ሆናለሁ። መቼም ልክ አንቺ እንዳልሽው መቼም እሆናለሁ ድምፅ ማለት ነው። እና ሌላው ደግሞ ተስፍሽን የምጠይቀው ነገር ቅልቦችን ማለት ነው። አሁን ብዙ ጊዜ ትራንስፖርት ላይ ታውቂያለሽ፣ ስፔሻሊ ደግሞ እውነት ነው የምልሽ ማለት ነው። ስፔሻሊ እኔ ብዙ የሲፒ እናቶች እኔ ጋር ስለሚመጡ ነው ሀቡዬ፣ በጣም በቃ ጭንቅላቴ እንትን እስከሚል ድረስ ነው አንዳንዴ ማለት ነው። እና አብዛኛው በቃ ሲፒ ናቸው እና ታዋቂነት የለውም ምንም በቃ። እና ትራንስፖርት ላይ ቤት ኪራይ ላይ ያለው ነገር እንዴት ነው የሚስተካከለው? ይሄ ትምህርት ቤት ምናምን ታየው የላቸውም ሲጀመር ማለት ነው። እና ኢቨን ቴራፒ ራሱ ማለት ነው ራሱን የቻለ ነገር የላቸውም። ገባሽ? እሺ እሱ ደግሞ እንዳለ ይሁንና ለምንድን ነው እሱስ የማይኖረው? አይድኑም ተብለው ስለሚታሰቡ ነው ወይስ ምንድን ነው? ለምንድን ነው ያ ነገር የማይኖረው? እንደገና ደግሞ ማለት ነው ትራንስፖርት ላይ የቤት ኪራይ ላይ ለምንድን ነው የሚገለሉት እነዚህ እናቶች? ኢቭን ገንዘብ እንኳን ኖሯቸው ሰው ሰፖርት በሚያደርጋቸው ገንዘብ እንኳን ተከራይተው መኖር አይችሉም። እንዴት ነው ይሄን ችግርስ የሚቀረፈው ኢትዮጵያ ላይ? ገባሽ አይደለ? ያን ያህል ማለት ነው። ይሄ ነገርስ መንግስት ያውቀዋል ወይ? እውነት ብዙ እናቶች ያለቅሳሉ ማለት ነው። እንደ ሌቭሉ ይለያያል ብዬሻለሁ ማለት ነው። አብዛኛው እኔ ጋር የሚመጡት እናቶች እኛ ጋር የሚመጡት እናቶች ታውቂያቸዋለሽ፣ እነ መሲ ሁሉም ሌቭላቸው ማለት ነው በጣም ሀይ የሆነ ሌቭል ያላቸው እናቶች ናቸው እኔ ጋር የሚመጡት ማለት ነው። እና ብዙ ጊዜ ሲያለቅሱ ነው የማያቸው። ብዙ ጊዜ በቁጥር እንኳን ዳይፐር የላቸውም። ያ ነገርስ እንዴት ነው የሚታየው? እንደው ተስፍሽ እንደው ይሄን ነገር ለወደፊቱ ማለት ነው አንተ ከኛ ጋር ብትሆን ከአይባ ጋር ብትሆን ደስ ይለኛል፣ በስፔሻል ኒድ ፕሮግራም ላይ ማለት ነው። ይሄን አውዬ ብትመለስ በጣም ደስ ይለኛል። ምክንያቱም እኔና ሀቡ በነገራችን ላይ ላይቭ ከመግባቱም ውጭ እንደዋወላለን፣ እናወራለን። በማንኛውም አሁን እንዳልሽው ጉዳያቸውን ሁሉም እንዲያውቀው አለው እሰማለሁ። ተስብዬ ትሰማለህ? አሁን መታሃል። እየተቆራረጥክ ነው ግን ትሰማለህ አሁን። ስታክ እያደረገ ነው ስክሪኔ። ዘይኒ አራዳን ኢንቫይት አድርጊያት። ኦኬ አንድ ቁጥር ጻፊልኝ። ኦኬ አርገታለሁ አቡዬ። እና እንትና መሲ ሩት የምትባለው ስፔሻል ኒድ ልጅ አላት። አዎ አላት። ቀጢ መሲ የቀልቦች ኔትወርክ እስከሚመለስ ቀጢ መሲ ሩት እንዴት አላችሁ? አቡዬ ዘይዬ ተራስን ጠብቄ ማልቆይ። እሺ
ዶክተር ኢቫን እንዴት ናችሁ? ሁላችሁ ሰላም ናችሁ ወይ? አቡዬ ይህን እድል ስለሰጠሽን እጅግ በጣም ነው የምናመሰግንሽ። ሰው እንሆን እንወድሻለን፣ በጣም ነው የምናከብርሽ። በዚህ አጋጣሚ የሰው እንሆንን መስራቾች በጣም ያልተነገረላቸው ናቸው። ሀቡ አንቺ ታውቂያለሽ፣ ያው የብዙ እናቶችን እንባ እያበሱ ያሉ ብዙ እናቶችን በውጭ ሳይሆን ማንም ሳያውቅ በውስጥ ብዙ ነገር እያደረጉልን እያገዙልን ድምፅ እየሆኑን ቤት ውስጥ እኔ አሁን ለ6 ዓመት ቤት ውስጥ ተዘግቼ ነው ሳለቅስ የነበረ በልጅ ምክንያት። ልክ ጋዜጠኛ ተስፋዬ እንዳለው የእኔ ልጅም በ10 ዓመቷ ነው ትምህርት ቤቱ አንቺ ጋም ገብቼ ብርሃኗን ያጣችብኝና ኔትወርክ ተነስቶበታል። ኔትወርኳ ነው አሰቃየን። ኔትወርኩ አሰቃየን እኮ በእናትሽ። የኢትዮጵያ ኔትወርክ እንደዚህ ነው። በቃ ዜንዬ ቀጥይ። በቃ እሷን ነቀና ተመልሻለሁ እያለ ነው ኮመንት ላይ ውዴ። ኦኬ እሺ ቀጥይ ዘይኔ። እኔ ልቀጥል? አዎ ዘይኔ አቡዬ እንዴት ነሽ? እኔ ታዲያሳ አካውንትሽ ፕራይቬት ነው። ደህና ናችሁ ወይ ቤተሰቦች? አለን ማሪ። እኔ የምፈልገው ትንሽ በአንቺ በኩል አዌርነስ እንዲፈጠር እና የእጅ ላይ ብራስሌቶች የፕላስቲክ ብራስሌቶች ታውቂያቸዋለሽ አይደለም? እነሱን $1 ወይንም በ1 ድርሃም ሂሳብ እየተሸጠ እሱ ለአዌርነስ ለእነዚህ ሰዎች መርጃ እንዲሆን ለዓለምም ህፃናት እንዲደርስ ብራስሌቱ እንዲደረግ የፕላስቲኩ ማለት ነው። አወቅሹ ለኤችአይቪ እንደዚህ አወቅሹ አይደለም? ብራስሌቶች የተለያዩ ብራስሌቶች አሉ። ከለርፉል ፕላስቲኮቹ እነሱን ብራስሌቶች በአዌርነስ እሱን አዘጋጅተን አንቺ አስተባባሪ ሆነሽ ማለት ነው በተለያዩ ድርጅቶች ላይ የተሸጡ እነዛ ብራስሌቶችን ያደረገ መርዳት እንደሚችል እንደዛ ሚስት እሱን አንቺ አግዥኝ። ሁሉ ነገር እኔ ላይ ሲደራረብብኝ አንድ ሰው እና ተጋግዘን ለዚህ ሁሉ የሆነ ኮሚዩኒቲ መፍጠር አለብን። እርስ በርሳችን ተነጋግረን የሆነ ኮሚዩኒቲ ተፈጥሮ ያ የራሳችን የሆነ ታይትል አውጥተን እንደዛ ለነዛ ልጆች በተለይ ደግሞ ይሄ ለምሳሌ እኔ ብዙ ማውቃቸው በድንገት አደጋ የሚደርስባቸው ልጆች አሉ። አሁን ለምሳሌ አንድ ልጅ ትንሽ ቁስል ወጥቶበት እግሩ የመቆረጥ አደጋ ይደርስበታል። አንድ የቤት ሰራተኛ ቤት ስታጸዳ የአንድ ልጅ አይን አጥፍታለች። መጥረጊያውን እንደዚህ አድርጋ ስታደርገው አይኑን ነካችሁ በመጥረጊያው እያጸዳች ሳታቅ። እንደዚህ አይነት ነገሮች ይፈጠራሉ እና እንደዚህ አይነት ነገሮች ለሚፈጠሩባቸው ልጆች በጠቅላላ አካል ጉዳት ለሚደርስባቸው ያችን ፕላስቲኳን ለእያንዳንዷ ቢሸጥ አሁን ለምሳሌ እኔ እንግዲህ በእናንተ እድሜ ላይ ሆን አይችልም። በፊት በኤችአይቪ ጊዜ ዘመኑ በጣም ኤችአይቪ በበዛበት ጊዜ ያቺ ፕላስቲክ $1 በኢትዮጵያ 5 ብር ሂሳብ ነበረች የምትሸጠው እና ሁሉም እጁ ላይ ያደርጋል። ያ ተሰብስቦ ለዛ እርዳታ ድርጅት ይውላል እና ያ ስም አለው እያንዳንዱ እና ያንን ዴሞንስትሬት እያደረግን በየቦታው መሸጥ ቢቻል እና ያ ተጠራቅ ምክንያቱም ኢች ኤንድ ኤቭሪባዲ ይደርሰዋል። ያ ሲደርሰው ያቺ ብር ተጠራቅማ ነው ያንን በየቦታው በየሱቋን ለምሳሌ መሲ ጋር ቢቀመጥ የተለያዩ ድርጅቶች አሉ። ለምሳሌ አሁን እነሳሪ ጋር መሲ ሞባይል መሸጫው ጋር ምናምኑ ቢቀመጥ ወይም ፒፕል ዴር ባይ ሞባይል በሚገዙበት ጊዜ ይህንንም ለእርዳታ ነዎችንም አብራችሁ ግዙን ይባላል። ያችን ይገዛሉ። ያ ለዛኛው ድርጅት ይውላል። እንደዚህ ነው ነገሩ ምልሽ። አሁን እንደዚህ የሆነ ብዙ በየዓለማቱ ነው የሚሆነው። ለእያንዳንዱ ቲክቶከርስ ይሄንን እየሸጡ እኛ ኢትዮጵያ ላይ ያቺ አንዷ የምትሸጠው እንግዲህ በቀን እንኳን 100 ብትሸጥ ምን ያህል ትሆናለች? ከዛም በላይ ይሸጣል። ሁለተኛ ደግሞ አገራችንን ላይ ያሉትንም ችግረኞች ደግሞ አዌርነስ መፍጠር እንችላለን። ዓለም እንዲያቀልን እንችላለን። ያ እያንዳንዱ ከኋላው ከጀርባው ጽሑፍ ይጻፍበትና
ከዛም በኋላ ምንድነው ጥቅሙ? ምንድነው ግልጋሎቱ? ይሄ ነገር ምንድን ነው የሚያመለክተው? ምንድነው አሁን ለምሳሌ እኮ አለ በየቦታው ይሄ ምን ነው የሚያመለክተው ሲሉሽ የብሬስት ካንሰር ይሉሻል የምናምን። እኛም ደግሞ ይሄንን በሚመለከት አድርገን የተለየ ነገር ያው ኮሚዩኒቲ ያስፈልገናል። የረጅም ጊዜ እቅዳችን ሆኖ ለስፔሻል ኒድስ ለሚፈልጉት ነገሮች ያ ነገር እንዲጠቅማቸው ማድረግ መቻል ብዬ ነው ሀሳብ የማቀርበው። እሺ ሌላ ሀሳብ ያለው ሰው አለ? ሰዓቱ እያለቀብን ነው። 25 ደቂቃ ነው የቀረ። ኦኬ እሺ ሀቡዬ፣ ያው ዘይኒ አሪፍ ሀሳብ ነው፣ ግን ሁሉንም ደግሞ ማለት ነው ሀቡ ላይ ሀሳብ ጭኖ ያው የማይሆን ነገር ስለሆነ እኛም ደግሞ ይሄን ነገር መስራት እንችላለን ከተባበርን እና ያው ያንን ነገር ወደፊት ማሰብ እንችላለን፣ መነጋገር እንችላለን። ለዚሁ ኮሚኒቲው የሚፈጠረው ያው ሀቡ ጋር የተለያዩ ሰዎች በኮሚቴው ተመርጦ የራሳችን የቲክቶክ እንትን ከፍተን ማድረግ እንችላለን። በዛ ውስጥ መሰባሰብ እንችላለን። የተመረጡ ሰዎች የሩቅ እቅድ ስለሆነ አሁን ሰዓቱ እንዳያልቅብን እኔ የምምለው ይሄንን ሰዎችን እድል ይሄንን በውስጥ እንትን ማለት እንችላለን፣ አስበን አውርተን ማለት ነው። ያው ስብሰባ ያስፈልገዋል፣ ብዙ ነገር ያስፈልገዋል እና አሪፍ ሀሳብ ነው ዘይንዬ። ኦኬ ቅልቦች ግን ጥያቄን አልመለሰልኝም። ኢትዮጵያ ከሀይባ ጋር አንድ ላይ ስላለን ችግር የለውም። እሺ ሌሎች መግባት የሚፈልጉ አንድ ሁለት እናቶች እድል እንስጣቸው። ዘይንዬ ጨረሽ የኔ ውድ? ኦኬ ስፔሻል ቴንክ ዩ ቨሪ ማች። እሺ የምትጽፈዋን እናት ቤቲ ነው ስሟ፣ ከቅድም ጀምሮ ትጽፋለች ግን ቤቲ ፕራይቬት ናት። ስፔሻል ኒድ ልጅ አላት ግን ፕራይቬት ናት። እንዴት እናድርግ ማሬ? ፕራይቬት ነው። ፕራይቬት ነሽ። እንትን ሲቲንግ ላይ ገብተሽ አስተካክለሽ ነው ማ ሲቪል ውስጥ ትገቢና ፕራይቬት የሚለው የበራውን ስታጠፊ እዛኔ እኛ አንቺን ኢንቫይት ማድረግ እንችላለን። ያው አንድ ቦታ አለ። 25 ደቂቃ ሳያልቅብሽ ተጠቀሚበት። አሁን ቅልቦት ኔትወርክ ኦኬ ከሆነ የገን ጥያቄ መልስለት። ቴንክ ዩ። ኦኬ አማኔ ስፔሻል ኒድ ልጅ አለክ? አማኔል ሰላም አቡልናሽ። እግዚአብሔር ይመስገን። ስፔሻል ኒድ ልጅ አለክ? አይሰማም። ማን ኢንቫይት ያደረገው ነው? ስፔሻል ኒድ ልጅ አለክ? አለኛ። ኦኬ እሺ ቀጥል አባል። አይ ማለት ብዙም እንትን የለኝም፣ ግን የተነሱ ሀሳብ ላይ አንዳንድ ነገር ለመስጠት ነው። ጥሩ
ማለት ነው። ያው በመታፈን የመጣ ነው እና አብዛኛው ምንጮኸው ለዚህ ነው። በመታፈን ያለው ዶክተሮች በመታፈን ወይ በእነሱ ስህተት ከሆነ የወላጅ የእርግማን ምናምን ማስመሰል የለባቸውም። በግልጽ የእነሱ ስህተት እንደሆነ ተናግረው ወላጅ ጥፋተኝነት እንዳይሰማው ማድረግ አለባቸው። ያንን ነው እያለን ያለ ነው። ግን እነሱ በዛ